ይህች ላይን የምታሳሳ እንስት ቀነኒ አዱኛ የተወዳጁ ድምፃዊ አንዱዓለም ጎሳ እጮኛ ነበረች። በትናንትናው ዕለት በእጮኛዋ ሙዚቃ ወዝወዝ እያለች ቲክቶክ መንደር ላይ ታይታ ነበረ። ታዲያ ተመልካችም ሆነ እሷ እቺ ቪዲዮ የመጨረሻ ቪዲዮ እንደሆነች አላወቀችም። ከሰዓታት በኋላ አሳዛኙ ነገር ተፈጠረ። የብዙዎችን አንጀት የቆረጠ አሳዛኝ ክስተት። ቀነኒ አዱኛ ከ5ኛ ፎቅ ተፈጥፍጣ አርፋለች ተባለ። ቀነኒ በሙያዋ ሞዴል ነበረች። የ2008 የአርባ ምንጭ ዩኒቨርሲቲ ምሩቅ የነበረችው ቀነኒ ፖሊስ የሞቷን ምክንያት እያጣራው ነኝ ቢልም ከ5ኛ ፎቅ ላይ ተፈጥፍጣ ሞቷ እንደተገኘች እየተነገረ ነው። ራሷን ለማጥፋት ወስና ወይስ ሆን ተብሎ ቀነኒን ለመግደል ታስቦ የተፈጸመ ወንጀል? ይሄ የሁለት ወገን አከራካሪ ሀሳብ ሆኗል። የሆነው ሆነና የዚች ለጋና ውብ ወጣት ህይወት ላትመለስ ተቀጥፋለች። እጮኛዋም አርቲስት አንዱዓለም ጎሳ እጅግ የወዳትና ይኮራባት እንደነበር የቅርብ ወዳጆቻቸው ይናገራሉ። ይህም የአርቲስቱን ሀዘን መሪር እንደሚያደርገው በማሰብ መልካም ምኞታቸውን የገለጡለት ወዳጆቹ ብዙ ናቸው። የጥቂቶቹን ልብ የሚነካ መልእክት እናደርሳችሁ። አርቲስት ታሪኩ 80 ስለ ወዳጁ ሚስት ሞት እንዲህ ብሏል። ሞት ራሱ ይሙት አንቺ መቼ ኖርሽና፣ ምክንያቱ ምንም ይሁን ምን አሟሟትሽ ህመም አለው። ከ5ኛ ፎቅ በዚህ ሰውነትሽ ስትወድቂ ታየኝ። የከፋ ሞት ነው። ይህ ውበትሽ ብርሃኑ ሲጠፋ ማሰብኩት። ከሁሉም በላይ የሚወድሽ ፍቅረኛሽ፣ ቤተሰብ፣ ወላጆችሽ ዘወትር ሲያስቡት በቁም ይሞታሉ። እግዚአብሔር አምላክ ነፍስሽን ይማር። አንዱዓለም ጎሳ እግዚአብሔር ያጽናህ፣ ለቤተሰብ መጽናናትን ያድልልን ብሏል አርቲስቱ። ወዲህ እቅዳችን ብዙ ነበር። ከፋሲካ በኋላ የአያንቱን አልበም ኮንሰርት ለማዘጋጀት ተነጋግረን ነበር። ስኬታችን በእንደዚህ አይነት ነገር መስመሩን ይቀይራል ብዬ አስቤ አላውቅም። ይህ የሐዘን መርዶ ብቻ አይደለም። ልቤ ተሰብሯል። የምለው የምሆነው ነው የጠፋኝ። ሞተሻል ብዬ መቀበል ከብዶኛል። ድምፅሽ ጆሮ ላይ ያቃጭላል። አልሞትሽም እንዳልል የማምናቸው ሰዎች ሞትሽን እየነገሩኝ ነው። ነፍስሽን በሰላም ያሳርፈው። ወንድሜ አንዱዓለም ከምን ጊዜውም በላይ መጽናናትን እመኝልሃለሁ። እሷን እንዴት እንደምትወዳት እንደምትኮራባት አውቃለሁ። እንደሱ አይነት ሰው ካጠገብ ማጣት ከባድ ነው። ይህንን ከባድ ጊዜ በጥንካሬ እንድታልፈው ፈጣሪ ጥንካሬ ይስጥህ። ለወዳጅ ዘመዶቿ መጽናናትን እመኛለሁ ብሏል የድምፃዊ አንዱዓለም ጎሳ ማናጀር ሌሊሳ እንድሪስ። ወዲህ ደግሞ